been abandoned. አሰብ ፍጹም ባዶነትና ጸጥታ ውጧታል። The port of Asab and Massawa. ቀይ ባህር ለኔ ዘላለማዊ ቤቴ እንዲሆን ወስኛለሁ። አሰብም ሆነ መላው ቀይ ባህር ይናፈቃቸው ድምጽ መጣው እያላቸው ይመስላል። Asab, the last 20 years should have developed to. ኢትዮጵያ መርከቦቿን ልታገማሽርበት እያሟሟቀች ነው። ኢትዮጵያን የሚናፍቀው ባህር ለናት ኢትዮጵያ የምሰዋላት ነኝ እኔ ስላገሬ። ከጠዋቱ 1:30 ሲሆን ጀነራል ተሾመ ተሰማ ምጽዋ ከተማ ላይ የተወሰኑ የጦር መኮንኖችንና ማዕረግተኞችን ሰብስበው እንዲህ በማለት ንግግር አደረጉ። ሻዕቢያ ያለ የሌለ ኃይሉን ተጠቅሞ ምጽዋን ለመያዝ ቆርጦ መነሳቱ ጥርጥር የለውም። እኔ የሚጠበቅብኝን አደራ ተወጥቻለሁ። ከጥር 30 ጀምሮ እስከ የካቲት 9 1982 ዓመተ ምህረት የሞት ሽረት ትግል አድርጌያለሁ። ከዚህ በኋላ የራሴን ሕይወት በክብር ማጥፋትና ለኢትዮጵያ ጀግኖች ታላቅ ተምሳሌት ከመሆን ሌላ አማራጭ የለኝም። ጀግንነት ማለት በሁሉም መልክ ለጠላት ምቹ ሆኖ አለመገኘት ነው። እኔ ዛሬ በሞት ብሸነፍም በታሪክና በመጪው የኢትዮጵያ ትውልድ ፊት አልሸነፍም። የአፄ ቴዎድሮስን ዕድል በማግኘቴ በጣም እኮራለሁ። ጎበዝ ስሙኝ፣ ይሄ ያደራ መልእክቴ ነው። ነገ ለኢትዮጵያ ሕዝብ ይደርስ ይሆናል። ምናልባት አምላክ ካለ ከናንተ መካከል አንዱ መልእክቴን ያደርስልኛል። ዛሬ ሻዕቢያ ምጽዋን ይቆጣጠራል። ይሄ ደግሞ ለኢትዮጵያ ሀገሬና ሕዝቧ ትልቅ አደጋ ነው። ምናልባትም የኢትዮጵያ የተፈጥሮ ድንበር የሆነውና ለዘመናት በአባቶቻችን የደም ዋጋ ጸንቶ የቆየውን የባህር በራችንን በመዝጋት በምድር ተወስነን እንድንቆይ ይደረግ ይሆናል። ይህ ደግሞ የሞት ሞት ነው። የፈለገ ጊዜ ይጠይቅ እንጂ የኢትዮጵያ ሕዝብ የባህር በር አልባ ሆኖ በኢምፔሪያሊስቶችና ጋሻ ጃግሬዎቻቸው ተሸንፎና እጁን አጣጥፎ አይቀመጥም። ይሄ ከሆነ የአፄ ዮሐንስ የራስ አሉላ አባነጋና የኔን ጨምሮ የአብዮታዊ ሰራዊት አባላት አጥንትና ደም በኢትዮጵያውያን ትውልድ ሁሉ እስከ ዘላለሙ ይፈርዳል። ጊዜውን ጠብቆ የኢትዮጵያ ጀግና ምጽዋን ለኢትዮጵያ ሕዝብ እንደሚያስረክብ እምነቴ የጸና ነው። አንድ ሰው ቤት ሲሰራ የሚሰራው ቤት በርና መስኮት አሉት። አንድ ሰው ደግሞ ሞተንበል መቃብሩ በርና መስኮት የለውም። ይህ ምሳሌ ከገባችሁ ባህር በር የሌላት ሀገር ሞቶ ከተቀበረ ሰው የምትለየው በትንሹ ነው። ቀይ ባህር ለኔ ዘላለማዊ ቤቴ እንዲሆን ወስኛለሁ። ደስተኛና እድለኛ ጀነራል ነኝ። አጥብቄ በብርቱ ስለ ሀገር ፍቅር ገባኝ በእውነቱ። ይህን ታሪክ ተከትቦ የምናገኘው መቶ አለቃ ታደሰ ቴሌ ሳልቫኖ አይ ምጽዋ በሚል ርዕስ ምጽዋን ከኢትዮጵያ ለአንዴና ለመጨረሻ ጊዜ እንድትለይ የተደረገበትን አስከፊውን ጦርነት በጥልቀትና በዝርዝር በዘገቡበት መጽሐፍ ነው። እነሆ የሰማዕቱ ጀነራል ተሾመ ተሰማ የመጨረሻ የትንቢት ቃል እውን ሊሆን የተቃረበበት ዋዜማ ላይ የተደረሰ ይመስላል። የባህር በር የሌላት ሀገር ሞቶ ከተቀበረ ሰው የምትለየው በትንሹ ነው የሚለው ማሳረጊያ አረፍተ ነገርም ከጀነራሉ መሰዋት 45 ዓመታት በኋላ የኢትዮጵያ ሕዝብና መንግስት አቋም ወደ መሆን መጥቷል። በቅርቡ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ከቀይ ባህር ይዞታዋ በምን የሕግ አግባብ ተለየች፣ ማንስ ወሰነው፣ ሰነዱስ የታል የሚል ጥያቄ አንስተው አንድም ይህንን ታሪካዊ ሁነት የሚያረጋግጥ ማስረጃ መንግስታቸው አለማግኘቱን በመጥቀስ ድንበራችን ቀይ ባህር ነው የሚለውን የራስ አሉላ አባነጋና የነ ጀነራል ተሾመ ተሰማን የአብዮቱ ጀግኖች መፈክር በአደባባይ ሲያስተጋቡት ተሰምተዋል። በእርግጥስ ቀይ ባህር ያለ ኢትዮጵያ ምንድነው? የዚህን ጥያቄ መልስ ለማግኘት ባህሩ የኢትዮጵያ የተፈጥሮ ወሰን ነው በመባሉ ውስጥ ያለውን ገቢር ነበብ ትርጓሜ በወጉ መረዳት መሰረታዊ ነው። የዛሬው የሳሎን ተረካችንም ኢትዮጵያን በጉጉት ስለሚናፍቀው ባህር አሁናዊ ሁናቴ ጠለቅ ያለ መረጃን ወደ እናንተ በማድረስ
የቀይ ባህርና የኢትዮጵያን የስጋና ደም ትስስር ለማመላከት ሙከራ የምናደርግበት ይሆናል። ሰናይ ቆይታ። Asab has been abandoned. Asab the last 20 years should have developed to become a hub. 30 ዓመታት ወደ ኋላ ጉዞ ቀይ ባህር ዳርቻ ወደሚገኘው አሰብ ወደብና ወደቡን ታኮ ወደ ተፈጠረው የአሰብ ከተማ። የዚህ አካባቢ አጠቃላይ ማህበራዊ ገጽታ ዛሬ ካለው መልክ ጋር ሲተያይ ፍጹም ተቃራኒ ነው። ከ3 አስርታት በፊት መላው የአሰብ ከባቢ በጭነት መኪኖች ድብልቅልቅ ያለ ጩኸት፣ በነጋዴዎች ቀውጢ ጫጫታ፣ በመርከበኞች ሳቅና ሁካታ የተሞላ ደማቅ ስፍራ ነበር። ዛሬ ያ ሁሉ ድምቀት መና ቀርቶ አካባቢው ሙሉ በሙሉ በረሃማ ሆኗል። ከባህሩ የሚነሳው ንፋስና ከሩቅ ተምዘግዝገው የሚመጡ ብናኝ ድምጾች ብቻ አየሩን ሞልተውታል። አሰብ ፍጹም ባዶነትና ጸጥታ አውጧታል። በቀደመው ዘመን የአሰብ ከተማ የአስተዳደር፣ የንግድ እንዲሁም የተሟሟቀ የዕለት ተዕለት ኑሮ ማዕከል ሆና መጪ ሕያጁን አገልግላለች። አስተዳደሯም ከተማዋ አሰብን ጨምሮ 5ቱን ወረዳዎች ማለትም መርሳ ፋጡማ፣ ጢዮ፣ ኢዲ፣ በይሉልና ራህያታንን ያካተተ ሲሆን የሲቪል አስተዳደር፣ የመምህራን እንዲሁም የወደብ ሥራ አስኪያጆችን እንቅስቃሴ በማስተባበርና በማቀላጠፍ የፈጠረችው የስበት ማዕከልነት ሰውን ሁሉ ጉዞ ወደ አሰብ የሚያስብል ነበር። እንደ ወደብ ከተማነቷ ገብቶ የሚወጣባት የወጪ ገቢ ንግድ ማዕከል እንደመሆኗም መንገዶቿና ጎዳናዎቿ ሁሉ በግዢና ሽያጭ የተጨናነቁባት ነበረች። ከ7 ዓመት በፊት በኢትዮጵያና ኤርትራ መካከል ለ20 ዓመታት የቆየው ጠብ በእርቅ ሲፈታ በርካቶች ከአስመራ በላይ የናፈቋትና ሄደው ለመጎብኘት የጓጉላትም አሰብን ነበር። ብዙዎችም አያሌ ትዝታዎቻቸው ወደ ተከማቹባት አሰብ ጉዞ አድርገው ነበር። ሁሉም ግን ያዩትን ለማመን ተቸግረዋል። ከተማዋ አሰብ ናት ብለው ለመቀበልም ለሰዓታት አሰብ ማድረግ ነበረባቸው። ሌላው ቀርቶ የመንግስትና የግል ልዑካን የነባሩና አዲሱ ትውልድ አባላት በአሰብና መላው በስሯ በነበሩት ወረዳዎቿ ያደረጉት ጉብኝት የሰጣቸው ምላሽ ያቺ በእድሜያቸው ኖረው ያጣጣሟት አለያም በታሪክ ሲወራላት የሰሟት አሰብ ነበረች ለማለት የሚያስችላቸው አልነበረም። ያቺ የሞቀችውና የናጠጠችው ገናናዋ ከተማ አስተዳደራዊና ኢኮኖሚያዊ መናኸሪያነቷ ተገፎ የሾላ ገበያን ያህል እንኳ ድምቀታታ ተስካሯ ወጥቶ ባጥንቷ ቆማ ቢያዩዋት እጢያቸው ዱብ እስኪል ደንግጠዋል። የእናት ሀገር ለኔም ሀገሬ ነሽ። ይህ አሁናዊው የአሰብ እውነታ ብቻውን ስለ ቀይ ባህርና ኢትዮጵያ በተለይም ደግሞ ስለ ኢትዮጵያና አሰብ ተራክቦ የሚናገረው ብዙ ነው። በ1970ዎቹና 80ዎቹ አሰብ የኢትዮጵያ ኢኮኖሚና ጂኦፖለቲካ ስትራቴጂያዊ ማዕከል ሆና የማገልገል ወርቃማ ታሪክን አሳልፋለች። ወደቡም ለኢትዮጵያ በኢኮኖሚ ተጠቃሚነትም ሆነ በጂኦ ስትራቴጂነት ወሳኝ የመሰረተ ልማት ስፍራ ነበር። ኢትዮጵያ ከዓለም አቀፍ ንግድና የባህር መስመሮች ጋር የምትገናኝበት ትልቁ መስመሯም ነበር። በአሰብ አንድ ግዙፍ የነዳጅ ማጣሪያን ጨምሮ ስትራቴጂያዊ ማሽነሪዎች የተከማቹበት፣ ለዚህም የቤተ መንግስት ያህል ከፍተኛ ጥበቃ የሚደረግበት፣ በኢትዮጵያ መንግስትና ሕዝብ ልብና አእምሮ ውስጥ ፋይዳዋ ግዘፍ የሚነሳ ስትራቴጂያዊ ነጥብ ነበረች። የአሰብ ወደብ ከአሰብ ተሻግሮም እንደ ሐሊብ ደሴት ባሉ ሌሎች ስትራቴጂያዊ ስፍራዎች ላይ የሚከናወኑ ትልልቅ የኢንጂነሪንግ ፕሮጀክቶች መስፈንጠሪያ፣ አጠቃላይ ኢትዮጵያ በቀይ ባህር ዳርቻ ለምታከናውናቸው መጠነ ሰፊ ተግባራትም አይተኬ ሚና የነበራት ወደብ ናት። የአሰብ ወደብና ከተማ ሁለንተና ግን በዚህ ብቻ የሚበየን አልነበረም። አስተዳደራዊና የህይወቲት ባህሏ ከኢትዮጵያ መንግስት ጋር በቅርበት የተዋሃደም ነበር። የልማት መመሪያዎቿና የበጀት ድልድሏ ማዕከሉ ክፍለ ሀገሩ አለያም አውራጃው ሳይሆን አዲስ አበባ ነበር። ይህ መሆኑ በመላ ሀገሪቱ የሚገኙ ምርጥ የንግዱ ዓለም ሰዎች፣ ብቃት ያላቸው ሙያተኞችና ጎበዝ የወደብ ሰራተኞች በትዕዛዝ ተሰማርተው ለከተማዋ እንቅስቃሴ ትልቅ አስተዋጽኦ እንዲያደርጉ ምክንያት ሆኗል። ሌላው ቀርቶ አማርኛ ቋንቋ የመላው አሰብ ወረዳ ዋነኛው የመግባቢያ ቋንቋ ነበር። በአሰብ ውስጥ ያሉ ማህበራዊና የንግድ ስርዓት መገለጫዎችም እንደተቀሩት የኢትዮጵያ አካባቢዎች ሰፊ የሃይማኖትና የባህል ብዝሃነት ይንጸባረቅባቸው ነበር።
ይህም ከተማዋ ምን ያህል ከኢትዮጵያውያን የጋራ ብሔራዊ ማንነት ጋር የተሰፋ መለዮ እንደነበራት የሚያረጋግጥ ነው። ይህንን እውነታ የቀዳማዊ ኃይለ ሥላሴ መንግስት አማካሪ የነበረው አሜሪካዊው የታሪክ ተመራማሪ ጆን ስፔንሰር ኢትዮጵያ አትቤይ በተባለው የቆየ መጽሐፉ በታሪክ አሰብ ከኢትዮጵያ ዋና ከተማ አዲስ አበባ ጋር ያላት ግንኙነት ከኤርትራዋ ዋና ከተማ አስመራ ጋር ካላት ግንኙነት እጅጉን የላቀ ነበር። ይሄ ደግሞ ከኤርትራ ነጻነት በፊት ብቻ ሳይሆን ኤርትራ ነጻ ከወጣች በኋላም ቀጥሎ ነበር። አሰብ የኤርትራ ግዛትና የደቡብ ቀይ ባህር ጠረፍ ከተማ መሆኗ ቢነገርም ቅርበቷም ሆነ ህብረቷ ግን ከአዲስ አበባ ጋር ነው ማለቱን ያስታውሰናል። በሕይወት ላይ ያሉ ሊቆች ይመስክሩ። በአሰብ አብዛኛውን የዕድሜ ዘመናቸውን ያሳለፉ ኢትዮጵያውያን በጻፏቸው መጻሕፍትና ባስነበቧቸው መጣጥፎች እንደሚገልጹት የባህር ዳርቻዋ ከተማ በፈጠረችው የመሃል አገሩ ማንነት ቅጂ ምክንያት ባህላዊ ጠባይዋ፣ የምታራምደው ፋሽን፣ የምታጫውታቸው ሙዚቃዎችና ሌሎችም ማህበራዊ ልማዶቿ ከየትኛውም የኢትዮጵያ ከተሞች በመቅደም አዲስ አበባን እንድትከተል አድርጓት ነበር። አይረሴዎቹ የቡና ቤቶቿ፣ የደመቀው የንግድና የመዝናኛ ስፍራ ገጽታዎቿ ሳይቀር በኢትዮጵያውያን የማይበጠስ መስተጋብርና የባህል ልውውጥ የተሰናሰለ ነበር። ምናልባትም የስሪቷ ይመስላል የአማርኛን መድብለ ቃላቶች ከአካባቢው የባህር ዳርቻ ቅኝቶችና ከከባቢያዊ መልኳ ጋር በማጣመር በፍጥነት የራሷ ለማድረግ ያልተቸገረችው። ለዚህም ይመስላል አሰብ ምንም ያህል በፖለቲካል ሳይንስ ቋንቋ የዳር ወይም ፔሪፈሪ ከተማ ተደርጋ ብትበየን እንኳ በተግባር ግን ፍጹም የመሃል ወይም ሴንተር መልክና ስበት ኖሯት ይኖረችው። ታሪክ አይረሳውም ይነሳል ስማቸው ገባኝ። ዛሬ ግን ይህ ሁሉ የትናንት ገጽታዋና ቀለሟ የለም። የስበትና የኢኮኖሚ ማዕከልነቷ ሙሉ በሙሉ በሚባል ደረጃ ድራሹ ጠፍቷል። እነኛ ከጎዳና ጎዳና ከመንደር መንደር የሞሉት የንግድና የቡና ቤቱ ካታዎች፣ የሬስቶራንቶች ብዛት፣ የባህር ትዝታን ለመሰነድ የተከፈቱት የፎቶ ቤት ስቱዲዮዎች፣ አልፎ ተርፎም ልዩ መለያዋ የነበሩት የፀጉር መስተካከያ ባርቤሪዎች ጭምር ታሪክ ሆነዋል። የደጉ ዘመን ህንጻዎቿ አርጅተው ለመውደቅ ጫፍ ላይ ደርሰዋል። የመኖሪያ ቤት ግድግዳዎቿ ተሰነጣጥቀው ለመፍረስ አንድ ሐሙስ የቀራቸው መስሏል። እንደ ዝነኞቹ ዘርአይ ድረስ ያሉ የአገር ውስጥና የውጭ ጎብኚዎች በስፋት ይስተናገዱባቸው የነበሩ ሆቴሎች ህልም ሆነው ከኢትዮጵያ የገጠር ከተሞች ባነሱ ምግብ ቤቶች ተሞልተዋል። በከተማዋ በነበረው ከፍተኛ የሀብት ፍሰት ሳቢያ ከተለያዩ የኢትዮጵያ አካባቢዎች በመጡ ዜጎች ተገንብተው የነበሩት የመኖሪያ መንደሮችም ቢሆኑ ሌላ ታሪክ ውስጥ ገብተዋል። አብዛኞቹ ኢትዮጵያውያን በአጥንትና ጉልጥምት እየተለዩ ከአሰብ ምድር ሲባረሩ ስጋ አልቦ አጥንቶች መስል ከስተው የኋላ ኋላም አቃስተው የውሻ ሞትን ሞተዋል። በታሪክ አጋጣሚ ለምልክት የተረፉትም ቢሆኑ ሕይወት በአካባቢው የቆመ እስኪመስል ድረስ የሚጠግናቸው አጥተው የሚያፈርሳቸውን የሚጠብቁ ምስኪኖች መስለዋል። በአንድ ወቅት በተቀናጀ የሲቪክ የንግድና የመኖሪያ ከተማ ስርዓት ስትተዳደር የነበረችው ታሪካዊቷ አሰብ እንዲሆን አቀርታለች ቢባል የሚያምኑት ዛሬዋን ሳይሆን ትናንቷን የሚያውቁት ኢትዮጵያውያን ብቻ ናቸው ቢባል ስህተት የማይሆነውም ለዚህ ነው። የነገሩን ምረት ያለማጋነን ለመግለጽ የዛሬዋ አሰብ እውን የትናንቷ አሰብ ናትን የሚለውን ጥያቄ ለመመለስ ብቸኛው ማስረጃ ምናልባትም የቀድሞው ወደብ ሆቴል ያሁኑ ራስ ገንቦ ሆቴል ብቻ ነው ሊባል ይችላል። ጥቂት እንደ ወደብ ሆቴል ያሉ ትናንትን መርሳት ባልፈለጉ ኤርትራውያን ደፍ ደፍ ሲሉ ከሚታዩ ሆቴሎች ውጪ አሰብ ተፈጥሮ የሰጠቻት ጸጋ፣ ፈጣሪም ደጀን ያደረገላት ኢትዮጵያውያን ከራቋት በኋላ በበረሃ ሙቀት ጠውልጋ የደረቀች ዘንባባ አሊያም ድንጋይ ወርዋሪዎች ፊት የቆመች ምስኪን ኃጢያተኛ መስላለች። ዛሬ አስቀድሞ ስትራቴጂያዊ የነበሩ መሰረተ ልማቶቿ በተለይም ከወደቡ ጋር ተያያዥነት የነበራቸው የነዳጅ ማጣሪያ ፋብሪካዎቿ ሙሉ በሙሉ ደብዛቸው ጠፍቷል። ክሬኖችና የኢንዱስትሪ ማሽነሪዎች የማይንቀሳቀሱባት ብቸኛዋ የዓለማችን ወደብ ብትባልም ስህተት አይሆንም። እዚህም እዚያም የዛጉ ታንኮችና ትናንትን የሚያስታውሱ ብረቶች ወዳድቀው አንሻተው መታየታቸውም ቢሆን ስለ ታሪኳ ብቸኛ ምስክር ሆነው ካላገለገሉ
አሰብ እንዲነበረች ብሎ መናገርም ማንንም ባላሳመነ ነበር። የነኛ ሁሉ መሰረተ ልማቶችና እንቅስቃሴዎች መቆም ለአሰብ ኢኮኖሚያዊ ውድቀትን ብቻ ሳይሆን ቀደም ሲል የነበራትን ሀገራዊ ስትራቴጂያዊ ፋይዳታ ከሞት በኋላ ትንሳኤ ሳይሆን ከትንሳኤም በኋላ ሞት እንዳለ ለዓለም አዲስ ትምህርት ሰጥታለች። አንቺው ነሽ ኢትዮጵያ መከታ ጋሻዬ ፍጹም ጥላ ከለላይ። ይህ ሁሉ የአሰብ የ30 ዓመታት የቁልቁለት ጉዞ በዋነኛነት የፖለቲካ ውሳኔዎችና የአስተዳደራዊ ቸልተኝነት ውጤት ነው ቢባል በትክክል ይገልጸዋል። ቀደም ባሉት 10 ዓመታት በኢትዮጵያ መንግስት የተተገበሩ ፖሊሲዎች ወደብንና የወደብ ከተማን እንደ ስትራቴጂያዊ ብሔራዊ ሀብት ከመቁጠር አልፈው በዓለም አቀፍ ውድድር ውስጥ እንደ ቁልፍ ግብዓትና መደራደሪያ ይወሰዱ ነበር። ይህ ሐሳቤ ግን ከድህረ 1983 በኋላ አልቀጠለም። በተለይም አሰብ ፍጹም በጂኦግራፊም ሆነ በስነ ህብረተሰብ ከተጋመደችባት ኢትዮጵያ በግፍ ተነጥላ ኤርትራ በተባለች ሀገር ስር ስትጠቃለል እንኳንስ አዳዲስ የመሰረተ ልማት ማስፋፊያዎች ልታካሄድ የነበራትም እንዲወድም ይጎርፍባት የነበረው የሰው ሀብትና ተቋማዊ አስተራሯም እንዲገታ፣ በዚህም ሳቢያ ዕለት ዕለት የከተማዋ ኢኮኖሚያዊ ባህላዊና ስትራቴጂያዊ ዋጋ በዜሮ ተባዝቶ ለሆሊውድ የፊልም ኢንዱስትሪ የተገነባች የዓመታት በፊት የምናብ ከተማ መስላ ቁጭ እንድትል ተፈርዶባታል። በእርግጥም አሰብ ያለ ኢትዮጵያ እንዲህ ናት። በ1950 ዓመተ ምህረት ማለትም የዛሬ 69 ዓመት አሰብ በስም ወደብ ትባል እንጂ ከቶውንም ከእውነተኛ ወደብ የሚቆጠር መሰረተ ልማት አልነበራትም። ከተማዋም በቂ የመጠጥ ውሃና የመብራት አገልግሎት አልተቸራትም። ይህን ጊዜ ነው አሰብ ተገንብታ በዓለም አቀፍ ደረጃ ታገለግል ዘንድ ግርማዊ ቀዳማዊ አፄ ኃይለ ሥላሴ አረቀው በማሰብ ትዕዛዝ የሰጡት። የወደቡ ዋና አስተዳደርም በመከላከያ ሚኒስቴር ስር ገብቶ ይተዳደር የነበረው የወቅቱ የመከላከያ ሚኒስትር በነበሩት ኋላ ላይ በወንድማማቾቹ ገርማሜና መንግስቱ ነዋይ የመፈንቅለ መንግስት ሙከራ ወቅት በተረሸኑት አርበኛው ራስ አበበ ስር ነበር። የግንባታውን ብድር የተገኘው ከዩጎዝላቪያ መንግስት ሲሆን የበላይ መሐንዲሶቹም ዩጎዝላቪያውያን ሲሆኑ ከኢትዮጵያ በኩልም እንደ ኢንጂነር በቀለ ያሉ መሐንዲሶች ተሳትፈውበት ነበር። ለወደቡ ግንባታ የተመደበው ገንዘብ 25 ሚሊዮን ብር ሲሆን ይህም ገንዘብ በዘመኑ ትልቅ ነበር። ግንባታው ከተያዘለት ጊዜ ቀድሞ ሲጠናቀቅም የአሰብ ወደብ ተስፋፍቶ አስፈላጊዎቹ ቤቶች ሁሉ ተሰርተውለት በዓለም አቀፍ ደረጃ ብቁ የባህር በር መሆን ቻለ። የባህር ትራንዚትና የጉምሩክ ቢሮዎች ተከፍተውለትም ስራውን በስርዓት መስራት ጀመረ። የከተማው ህዝብም በቂ መብራትና ውሃ አገኘ። በዚህ መልክ ከፌዴሬሽኑ ውህደቱ ማግስት ፖምግራድ ኮንስትራክሽን የተባለው ኩባንያ አሰብ ላይ ወደቡን ሲገነባና ከወደቡ ጋር ተጓዳኝነት ያላቸው ተቋማትን ማለትም የውሃ አቅርቦት፣ የሰራተኞች መኖሪያ ቤቶችና የኤሌክትሪክ ኃይል ማመንጫዎችን ሲገነባ የከተማዋ ከፍተኛ የህዝብ ቁጥር 20 ሺህ እንደሚሆን ግምት ውስጥ በማስገባት ነበር። ይሁንና የአሰብ ከተማ እድገት ከወደቡ እድገት መስፋፋትና ከነዳጅ ማጣሪያውና ከጨው ማምረቻው እንዲሁም ከሌሎች አገልግሎት ሰጪ ድርጅቶች ሥራ መስፋፋት ጋር ተያይዞ የከተማዋ ህዝብ ብዛት ከሚጠበቀው በላይ በአጭር ጊዜ በማደግ ለቁጥጥር አስቸጋሪ እስከመሆን ደረሰ። በዚህም ሳቢያ በተለያዩ ጊዜያት የህዝቡን ቁጥር ለመቀነስ መንግስት በርካታ እርምጃዎችን ለመውሰድ ተገዶ ነበር። ከነዚህም አንዱ በኢትዮጵያ ማዕከላዊ መንግስት ደረጃ ወደ አሰብ ለመግባትም ሆነ ከአሰብ ለመውጣት የህዝብ ደህንነት ይለፍ መያዝ አስፈላጊ ተደርጎ መወሰዱ ነበር። ይህ የተደረገው ወደ አሰብ የሚጎርፈውን የህዝብ ብዛት ለመገደብ ታስቦና በአሰብ በኩል በመርከብ ወደ ውጭ ሀገር ለመውጣት የሚደረገውን የወጣቶች ፍልሰት ለመቆጣጠርና አሰብንም ከሰርጎ ገብ አደጋ ጣዮች ለመከላከል ነበር። ወደ አሰብ ለመምጣት የየክፍለ ሀገሩ የህዝብ ደህንነት መስሪያ ቤቶች ይህንን የይለፍ ወረቀት የሚሰጡ ሲሆን ብሎኮ ተብሎ በሚታወቀው የከተማዋ መግቢያ ኬላ ላይ ደግሞ የህዝብ ደህንነት ተወካይ የእያንዳንዱን ግለሰብ መታወቂያና የይለፍ ወረቀት ይቆጣጠር ነበር። የወደብ ስራ እየተስፋፋ ነዳጅ ማጣሪያና የባህር ትራንዚት አገልግሎትን የመሳሰሉ ድርጅቶችም እየተጠናከሩ የሰው ኃይል ፍላጎታቸውም እየጨመረ ሲመጣ ግን የዛኑ ያህል አሁንም የሰው ኃይል ማስፈለጉ አልቀረም። ይሁንና የሰው ኃይል ከመላ ሀገሪቱ
ወደ አሰብ በመጉረፉ ለጸጥታም ሆነ ለአስተዳደር ዳግም ችግር እንደፈጠረ በመረዳት ወደ አሰብ ለመግባት እንደማንኛውም የኢትዮጵያ ክልል ዝም ብሎ በቀበሌ መታወቂያ ሳይሆን አሁንም ከህዝብ ደህንነት መስሪያ ቤት በሚሰጥ የይለፍ ወረቀት ብቻ መግባት እንዲቻል እስከ መደረግ የተደረሰበት ታሪክ ተጽፎ አልፏል። በዚህ መልክ የሀገሪቱ ርዕሰ ከተማ ያህል ትርጉም የነበራት አሰብ ወደብና ከተማዋ ላለፉት 30 ዓመታት የመታት የፖለቲካና የፍትህ ምች ግን መገኘት ባልነበረባት አሳዛኝ ቅርጽ እንድትገኝ አድርጓታል። ከቅርብ ጊዜያት ወዲህ ግን አሰብም ሆነ መላው ቀይ ባህር ናፈቃቸው ድምጽ መጣው እያላቸው ይመስላል። ከትንሳኤ በኋላ ሞት ሳይሆን ከሞት በኋላ ትንሳኤ አለ የሚል መልእክትም እያሻገረላቸው ይመስላል። ይህ ድምጽና መልእክት የኢትዮጵያ ነው። ከ5 ዓመት በፊት ከጥቅም ውጭ የሆኑትን የአሰብን መንገዶችና የወደብ መሰረተ ልማቶች አድሶ ነፍስ ለመዝራት በርካታ ሙከራዎችን ያደረገችው ኢትዮጵያ ቀጠናውን በቀየደው የስስት በሽታ ምክንያት ቢሰናከልባትም አሁን ግን የቀይ ባህርን የተፈጥሮ ወሰንነት ተቀብሎ እውን ከማድረግ በመለስ ለአሰብም ሆነ ለቀይ ባህር የተሻለ የስርየት መንገድ እንደማይኖር በመረዳት መርከቦቿን ልታገማሽርበት እያሟሟቀች ነው። እነኚህ ለውጦች ከፍ ብለን የገለጽነውን የአሰብን የነበረ ፋይዳ መልሶ በመከሰት አካባቢውን ወደ አዲስ ኢኮኖሚያዊ ውህደትና ስትራቴጂያዊ እድገት እንደሚያስፈነጥረውም ይጠበቃል። ይህ ሲሆን አሰብ እንደ ቀድሞ የነበራት ስትራቴጂያዊ ስፍራ ጎልቶ ይወጣል። የነበራት የሰው ካፒታልም ይጨምራል። በመሰረተ ልማት፣ በአስተዳደርና በወደብ ስራዎች ላይ የሚደረገው የተቀናጀ ኢንቨስትመንትም ከተማዋን በተግባር የኢኮኖሚና የአስተዳደር የስበት ማዕከል አድርጎ ዳግም ያቆማታል። ይህ ሁሉ ታዲያ ያለ ኢትዮጵያ መሆን የማይችል ቁም ነገር መሆኑን የሚረዳ ህሊና ካለ አሰብም ሆነ ቀይ ባህር ለኢትዮጵያ የተፈጥሮ ወሰን ነው የመባሉ ሚስጥር በትክክል ገብቶታል ማለት ነው። ሰላም ለዓለማችን።